ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። እንደተለመደው በዛሬው ዕለትም ከሀገር ውስጥና ከዓለም አቀፍ የተገኙ የተለያዩ መረጃዎች እየነገርናችሁ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። የዋጋ ንረትን ለማረጋጋት ሸማችና አርሶ አደሩ መካከል የነበረውን ደላላ ማስቀረት መቻሉም ተነግሯል የሚል መረጃ ነው ቀዳሚው። ታዲያ የአዲስ አበባ ንግድ ቢሮ ለሸማቹ ማህበረሰብ አብዛኛው ምርት እያቀረቡ ያሉት አርሶ አደሮች መሆናቸውንም ገልጿል። ቢሮው ጥናት አድርጎ ከሁሉም ክልሎች ጋር ትስስር መፍጠሩን ለብስራት ሬዲዮ የተናገሩት በአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ በአምስቱም የገበያ ማዕከላት ምርት እያቀረበ ያለው ደላላ ወይንም ነጋዴው ሳይሆን ራሱ አርሶ አደሩ መሆኑን አጽንኦት ሰጥተው ተናግረዋል ማለት ነው። አርሶ አደሩና ሸማቹ መካከል የነበረው ደላላ ከባድ እንደነበረ የተናገሩት አቶ አሸናፊም ደላላው እስከ ማሳው ድረስ የሚሄድበት ስርዓት የነበረ መሆኑንና መጥቶ ደግሞ ሸማቹ ላይ ዋጋ በመጨመር እንደሚሸጥም ገልጿል። አሁን ላይ ይህንን ማስቀረት መቻሉ የተገለጸ ሲሆን ለአርሶ አደሩ መጋዘን በመስጠት በመስኖ በተለያዩ ቦታዎች ከሚሰሩ አርሶ አደሮች ጋር ትስስር በመፍጠር ዓመቱን ሙሉ ከነፃ ገበያ አንጻር ከ20 እስከ 30 በመቶ ቅናሽ በማድረግ በአርሶ አደሩ በኩል ግብይት እየተፈጸመ መሆኑም ተገልጿል። ታዲያ በገበያ ማዕከላት የኢንዱስትሪ፣ የግብርና፣ የእንስሳት ተዋጽኦ ምርቶችን ጨምሮ ሁሉም አይነት ምርቶች በ20 በመቶ ቅናሽ እየተሸጡ በመሆናቸው ህብረተሰቡ ከነዚህ ስፍራዎች በመሸመት የኑሮ ጫናን መቋቋም እንደሚችልም ተገልጿል። አብዛኛው ማህበረሰብ እንግዲህ ከነዚህ ስፍራዎች እየሸመተ መሆኑን ነው ቢሮው ጨምረው ገልጿል ስትል ባልደረባችን መባ ወርቅነህ የዘገበችው። የተከበራችሁ ተመልካቾቻችን አሁንም ቀጥለናል። አሁን በቀጥታ የምናልፈው ወደ ዕለቱ የወንጀል መረጃ ነው የሚሆነው። ታዲያ የወንጀል መረጃችን ከስጋ ዘመዶቼ ካሳ ተቀበለ በሚል ቂም በመሳሪያ የሰው ህይወት ያጠፋው ግለሰብ በእስራት ስለመቀጣቱ የተመለከተ ነው። ወንጀሉ የተፈጸመው በሰሜን ሸዋ ዞን በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ 3 ዋርካ ቀበሌ ነዋሪ የሆኑት መሃዲ ዘውዴና ከድር መሐመድ በተመሳሳይ የዕድሜ ክልል የሚገኙ የስጋ ዝምድና ያላቸው ግለሰቦች ናቸው። ሁለቱም ካላቸው የስጋ ዝምድና በተለያዩ ማህበራዊ ግንኙነቶች በደስታም በሐዘንም አብረው የማካፈል ወይም አብረው ጊዜን የመካፈል ልማድ ነበራቸው። በመካከላቸው ጥሩ የሚባል ግንኙነት ነበረም ከዕለታት በፊት። ይሁንና በድንገት በመሃዲ ዘውዴ ዘመዶችና በከድር መሐመድ መካከል አለመግባባት እንደተፈጠረም የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳንኤል ንጉሴ ለብስራት ሬዲዮ መረጃውም አጋርቷል። በሁለቱም የስጋ ዘመዶች የተፈጠረው ቅራኔ በወቅቱ ሳይፈታ ለዓመታትም ቆይቷል ወይም ለጊዜያት ቆይቷል ማለት ነው። በዚህም ነገሮች እየተካረሩና መስመር እየሳቱ እንደመጡ የመሃዲ ዘመዶች የከድር ንብረት በእሳት በማቃጠል ከፍተኛ ጉዳትም ያደርሳሉ። ለተፈጠረው ችግር በጊዜው እልባት ወይም መፍትሄ ባለማግኘቱ የተነሳ እንግዲህ ለዚህ በቀል ዳርጓቸዋል ማለት ነው። ይህ የተፈጠረው የንብረት ውድመት ወደ ሌላ የበቀል እርምጃ እንዳይሸጋገር የሀገር ሽማግሌዎች ተሰባስበው ችግሩን ለመፍታት ጥረትም ያደርጋሉ። የአካባቢው የሀገር ሽማግሌዎች በአካባቢው ባህል መሰረት እርቅ እንዲወርድ የሚያስፈልገውን አድርገው በበዳይና በተበዳይ መካከል እኩል ዳኝነት ታይቶም ከድር መሐመድ በእሳት ለወደመበት ንብረት ካሳ እንዲከፈለውም ይወስናሉ ማለት ነው። በሽምግልና የሀገር ትላልቅ ሰዎች ወይም ሽማግሌዎች ተሰባስበው እንግዲህ ጉዳዩ በእርቅ ወይም በካሳ እንዲወሰን ሙከራ ያደርጋሉ ማለት ነው። በሽማግሌዎች ካሳ የተቆረጠለት ከድር መሐመድ ከመሃዲ ዘውዴ ዘመዶችም ይቀበላል ማለት ነው። ታዲያ ከድር በሽምግልና የተቆረጠለት ካሳ ግን ሌላ ቅራኔ ወይም ሌላ ቂም በቀል ይዞ ይመጣል ማለት ነው። ታዲያ አቃቤ ሕግ ዳንኤል ንጉሴ የገለጹት በመሃዲ ዘውዴ በኩል ከድር እንዴት ከስጋ ዘመዶቼ ካሳ ይቀበላል የሚል ቂም በመያዝ ህዳር 19 ቀን 2017 ዓ.ም ከቀኑ 6 ሰዓት ለጊዜው በህግ ቁጥጥር ስር ያልዋለ አንድ ግለሰብ ጋር በመሆን ከድር መሐመድ የግል ስራውን እየሰራ ባለበት በመሳሪያ ተኩሰው ህይወቱ እንዲያልፍ ማድረጋቸውም ተገልጿል።
ፖሊስ የወንጀል አፈጻጸሙ ከስር መሰረት በማጣራት የምርመራ መዝገቡም በተለያዩ ማስረጃዎች በማጠናከር አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ መሃዲ ዘውዴን በ19 ዓመት እስራት እንዲቀጣ የተወሰነበት መሆኑን አቃቤ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግሯል ስትል ባልደረባችን ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን አሁንም ቀጥለናል። አሁን በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም ኢራንን የተመለከተ ጉዳይ እነግራችኋለን። ኢራን የኒውክሌር መሳሪያ እንዲኖራት አልፈቅድም ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ የሚል መረጃ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በመግለጽ ሀገሪቱ የኒውክሌር መርሃ ግብሯን ለመግታት እንድትስማማም አስጠነቀቁ። እንግዲህ ከሰሞኑ በኢራንና በአሜሪካ ከፍተኛ የተባለ ውዝግብም ተነስቷል። ትራምፕም ውስን የተባለ ጥቃት በኢራንም ለመፈጸም እቅድ ይዘዋልም ነው የተባለው በስፋት። ታዲያ ትራምፕ ለኮንግረስ አባላት ባደረጉት ንግግር የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እሱም የዓለም ቁጥር አንድ የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ሲሉ አጽንኦት ሰጥተው ተናግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 2 ሰዓት ገደማ በቆየው የስቴት ኦፍ ደ ዩኒየን ንግግራቸው ላይ እንደገለጹት ኢራን በአሜሪካ ተጨማሪ ጥቃት እንዳይሰነዘርባት በሚል ስምምነት ላይ መድረስም ትፈልጋለች። ሆኖም ግን ኢራን የኒውክሌር መሳሪያ ግንባታን በተመለከተ ምንም ስምምነት እንዳላደረገችም አክሏል ወይም ገልጿል። አሜሪካ በመካከለኛው ምስራቅ ግዙፍ የጦር መርከቦቿን ማሰማራቷን ተከትሎ ከኢራን ጋር ግጭት ይፈጠራል የሚል ስጋትም አንዣቧል። ከሰሞኑ እንግዲህ በሁለቱም ሀገራት ያለው ውጥረት በሰፊው በተለያዩ ዓለም አቀፍ ሚዲያዎችን ተመልክተናል ወይም እየተመለከትንም እንገኛለን። በተለይም ደግሞ ጄራልድ የተሰኘው የጦር መርከቧን ወደ መካከለኛው ምስራቅ ማስጠጋቷን ወይም አስጠግታለች አሜሪካም። ታዲያ ኢራንም ስጋቷን እየገለጸች ትገኛለች። ምክንያቱም አሜሪካ በኢራን ላይ ጥቃት ከፈጸመች ምክንያቱም በሁለቱም ሀገራት የተፈጠረው ጦርነት ፕሮክሲ ዋር ወይም ደግሞ በቀጠናው የማያባራ ቀውስ ወይም ኬዎስ ያስከትላል ስትል ነበር ኢራን አጽንኦት ሰጥታ የገለጸችው። ታዲያ ትራምፕ በንግግራቸው ኢራን ታጣቂዎችን እንደምትደግፍ እንዲሁም ተቃዋሚዎችም እንደገደለችም ገልጿል። በተጨማሪም የኢራን መንግስትና ገዳይ የሆኑት አጋሮቹ ሽብር፣ ሞት እና ጥላቻም ነስተዋል ማለታቸውን ሮይተርስ የዜና ወኪልም ዘግቧል። ፕሬዚዳንቱ በንግግራቸው ላይ ኢራን ላይ ሊወሰድ ስለሚችል እርምጃም ቢገልጹም ዝርዝር መረጃዎችን ከመስጠት ግን ተቆጥበዋል። በመጨረሻም ስሪላንካ የተመለከተ መረጃ አለ፣ እሱን ነግራችኋለን። ጉዳዩ እንግዲህ የስሪላንካ የቀድሞ የስለላ ኃላፊ በ2019 የትንሣኤ በዓል ዕለት ላይ በደረሰው ጥቃት የተነሳ በቁጥጥር ስር ዋሉ የሚል መረጃ ይሆናል። የስሪላንካ የወንጀል መርማሪዎች እንደ አውሮፓውያን አቆጣጠር በ2019 የትንሣኤ በዓል ወቅት ላይ በተፈጸመው የቦምብ ፍንዳታ 279 ሰዎች ከገደለውና የሀገሪቱን የቱሪዝም ኢኮኖሚው ክፉኛ ከጎዳው ጥቃት ጋር በተያያዘ የሀገሪቱ የቀድሞ የስለላ ኃላፊ በቁጥጥር ስር መዋሉን ፖሊስም ገልጿል። ጡረተኛው ሜጀር ጄኔራል ሱሬሽ ሳላይ ሮብ ዕለት ረፋድ ላይ በዋና ከተማዋ ዳርቻ ወደ እስር ቤት መወሰዳቸውንም ነው ፖሊስ በስፋት የገለጸው። በአንድ ጊዜ 6 የሚጠጉ የአጥፍቶ ጠፊ ቦምቦች የፋሲካ ምዕመናን በ3 አብያተ ክርስቲያናትና በ3 የቅንጦት ሆቴሎች እንግዶች በቁርስ ላይ በነበሩበት ወቅት ጥቃቱም ደርሷል። የቦምብ ጥቃቱ ከ500 በላይ ሰዎችን ሲያቆስል 45 የውጭ ዜጎችንም ገድሏል። በደሴቲቱ ወሳኝ የቱሪዝም ዘርፍ ላይ ከባድ ጉዳትም አድርሷል። ከዚህ በኋላ ባለስልጣናቱ ለአጥፍቶ ጠፊው የቦምብ ጥቃት የአካባቢውን የታጠቀ ቡድን ተጠያቂም አድርጓል። ነገር ግን ጡረተኛው ሜጀር ጀነራል ሱሬሽ ሳላይ ጥቃቱን በማቀነባበርም ተከሷል ማለት ነው። የብሪታንያ ብሮድካስቲንግ ቻናል 4 እንደ አውሮፓውያን አቆጣጠር በ2023 ሳላይ ከቦምብ አጥፊዎቹ ጋር ግንኙነት እንዳለውና ከጥቃቱ በፊት እንዳገኛቸውም ዘግቧል። የጥቃቱ ሂደት እንዲቀጥል የፈቀዱት በዚያው ዓመት በተካሄደው ፕሬዝዳንታዊ ምርጫ ራጃ ፓክሳን በመደገፍ እንደሆነም ተመላክቷል። ከቦምብ ፍንዳታው ከ2 ቀናት በኋላ ራጃ ፓክሳ ለምርጫው እጩነታቸው አውጀዋል። እናም ሁከትም ለማጥፋት ቃል ከገቡ በኋላም በከፍተኛ ድምፅም አሸንፈዋል። ጥቃቱን በማቀነባበር በምርጫው እንዲያሸንፉ የተደረገ ሴራ እንደሆነም መረጃዎችም አመላክቷል።
የተከበራችሁ ተመልካቾቻችን እንግዲህ የዛሬው የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም